እንግዲህ በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው። ይብዛም ይነስም ጉዳይ አልጠፋምና ካሳብ ትወደኛለህ ወድሃለሁ የእውነት የመጀመሪያዬ ነነነ ይብዛም ይነስም ጉዳይ አልጠፋምና ካሳብ ትወደኛለህ ወድሃለሁ የእውነት የመጀመሪያዬ የፍቅር ዋያዬ ተሰጠኝ ከላይ ፍንድቅድቅ ያለችዋ ቆንጂዋ በጉጉት እየጠበቃችኋት የነበረችው ልዕልት ይኸውናችሁ ማለት ነው ጋይስ። ንዝንዝ የለ ጭቅጭቅ የለ ሁልጊዜ ፈታ ፍቅር። አንድ ሴት ልጅ አላት፣ እኔ አንድ ወንድ ልጅ አለን። አንድ እኩል ነን። ስለዚህ በትብብር ሁለቱን ማምጣት ማሳደግ ነው ማለት ነው። ስለዚህ ጋይስ ተስማምተናል። ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ አብዛኞቻችሁ በጉጉት እየጠበቃችሁት እንደነበረ ይሄንን ቀን አልጠራጠርም፣ ተመልሼ መጥቼላችኋለሁ ማለት ነው። እንደዚህ ደስተኛ ሆኜ ፍንድቅድቅ ብዬ ወደ እናንተ መጥቻለሁኝ። እንግዲህ ይሄ ሚስጥር ከምን የተነሳ ነው እንደዚህ ፍንድቅድቅ ያልከው ለምንድን ነው ለምትሉ ሰዎች እንግዲህ ጥያቄያችሁ ቀስ በቀስ የሚፈታ ይሆናል ማለት ነው። ዛሬ እንግዲህ አብዛኛው ሰው እየገመተም ነው የዋለው። ዛሬ እንግዲህ ትልቅ እንግዳ አለ ወደ እኔ ቤት የሚመጣ ማለት ነው። ቤተሰቦቼ በጭብጨባም በምንም እያደረግን ነው የምንቀበላት ማለት ነውና አብዛኛው ጊዜ በቃ እንዴት ነው እረፍት አጥቼ ነበረ ይሄ ሰሞን ካያችሁት። አሁን ግን ሰላሜን አግኝቻለሁኝ፣ ደስተኛ ሆኛለሁ። ከጭቅጭቅ ከምናምን ህይወት ወጥቻለሁ ጋይስ። አጣልቶኝ ነበር፣ ፍልስት ብሎኝ ነበር። አንዳንድ ጊዜ አይሰለችም ጭቅጭቅ የሆነ ነገር ምናምን ስትወጡ ስገቡ? ኧረ በስመ አብ፣ እኔ ሰልችቶኝ በቅቶኝ ነው በቃ የመጨረሻ ውሳኔ ነው የወሰንኩት ማለት ነውና ከዚህ በኋላ ከእንደዚህ አይነት ህይወት ወጥቼ ሰላም ወዳለበት ደስተኛ ወደምሆንበት ህይወት መርጫለሁ ማለት ነው። እንግዲህ ይሄንን ምርጫ እንድመርጥ ያደረገኝ ጋይስ አለማግባቴ ነው። አግብቼ ቢሆን ኖሮ እንግዲህ ብዙ ነገር ይፈጠር ነበረ፣ ግን ደግሞ አለማግባቴ ጠቅሞኛል ማለት ነው። ቤተሰቦቼ እንግዲህ ሩታንም ሄርሜላም እስካሁን ድረስ አልቆረጠላቸውም። እንዲቆርጥላቸው ሁለታቸውንም ቀጥሬያቸዋለሁኝ። እንግዲህ እሷንም እንግዳችንንም ይተዋወቋታል፣ አዲሷን ልጅ ይተዋወቋታል ማለት ነው። ቤተሰቦቼ እንግዲህ ከዛሬ በኋላ ሩታና ሄርሜላ በደንብ እንደሚቆርጥላቸው 100% እርግጠኛ ነኝ። እኔንም ከንዝግንዝ ከጭቅጭቅ ከምናምን ህይወት ዛሬ እላቀቃለሁኝ እወጣለሁ ማለት ነው ቤተሰቦቼና ለዛም ብዬ ነው ይሄንን ውሳኔ የወሰንኩት ማለት ነው። ቤተሰቦቼ ዛሬ ልዩ ሆነች ቆንጂዬ በጣም እንቁ ፍንድቅድቅ ያለች ሴት ነው ይዤላችሁ የመጣሁት ማለት ነው። ቤተሰቦቼ እንግዲህ ዛሬ ሩታንም ሄርሜላንም ቀጥሬያቸዋለሁኝ። እነሱን የቀጠርኩበት ምክንያት ምንድነው? ማውራውን ነገር እያመኑኝ ስላልሆነ መተው ሲተዋወቋትና ልጅቷን ሲያዩዋት ሞር ይቆርጥላቸዋል ብዬ ስላሰብኩኝ ነው። እና ቤተሰቦቼ ለዛ ነው እንግዲህ ከዚህ በኋላ የምታዩኝ ከዚች ፈገግታዋ ከሚያምረዋ ሴት ጋር ነው ማለት ነው። ቤተሰቦቼ እንጋብዛት ወደ መድረክ ወይንስ እየጓጓችሁ ነው ጋይስ? ብንጋብዛት ሞር የተሻለ ይመስለኛልና እንግዲህ በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው። ይብዛም ይነስም ጉዳይ አልጠፋምና ካሳብ ትወደኛለህ ወድሃለሁ የእውነት የመጀመሪያዬ ነነነ እንግዲህ ጋይስ ዌልካም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንኳን ደህና መጣሽ። እንዴት ነህልኝ? እንዴት ነሽ? አለሽ? እግዚአብሔር ይመስገን። እንዴት ነው? አውቀሽ ነው ማች ለመለወስ ፈልገሽ ነው? ምንድነው? ነሽ ግሩ የሰላም ምሳሌ እንደ እርግብ
ነጭ ለብሽ ልጣብዬ አምሮብሻል። ወይ አንተም አምሮብሃል። ቴንክ ዩ እምርሻ ማርያምን አይን ያውጣ። አረ የሷስ አለው መላ አቤት አጀት ስትበላ ሳያት ታሳዝነኛለች ሳያት ታሳዝነኛለች ሳያት የኔ እናት እንዴት እንደምታምር እያያችኋት ነው ጋይስ። የኔ ብስኩት እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነህ? የምሬን እኮ ነው እውነት። ስታያት እራሱ የሆነ ብስኩትነቷ ደስ አይልም? ብሉኝ ብሉኝ ነው የምትይው። አልሳስኩኝ። አይ የምሬን ነው እውነት። ከበደኝ በእውነት። ደህና ነሽ? አለሁልህ። እንዴት ነሽ? ይሄ ሙገዛ ክራሱ ናፍቆሽ ነበር። ያ ካፌ ነሽ? እኔ እኮ አውቃለሁ እንደምናፍቅሽ፣ ግን ደግሞ ትንሽ እኔ ይሆናል አይደል የወንድነት ባህሪ ይዘኛል እንጂ እንደምናፍቅሽ ምንድን ነው የወንድነት ባህሪ? የሆነ አላ ምን ሴት ልጅ ናት እንደውም የሴት ወጉ ምናምን ተብሎ የሆነ ትደረደራለህ ምናምን ስሜት ለመግለጽ ቶሎ እንትን የማትለው ሴት ልጅ ናት። ቁጥብ የሆነችው ሴት ልጅ ናት። የወንድ ልጅ ባህሪ ምንድን ነው? ዋው ጣቶች ሲያምሩ ኧረ አውቀሽ ነው። ምንድን ነው ሙሽራ መስለሻል እኮ ጋይስ። ምን አለ መሰላችሁ አንድ ማይካድ እውነት ልንገራችሁ። ፍቅር ከድሮን ጀምሮ እዩዋት። የምሬን ነው እውነት። ወደ ኋላም ቪዲዮዎች ተመለሳችሁ ከሌላ ሰው ጋር ብዙ ቪዲዮዎችን ቼክ አድርጉ። እኔ ጋር ስትመጣ እና ሌላ ሰው ጋር አንድ አይደለችም። ለምን እንወሻሻለን? ኩልል ብላ ቁንጅት ብላ ከፀጉር እስከ ምናምን ከጥፍር እስከ ምናምን እና ፍቅር አያስቅም እኮ ይሄ ማይካድ እውነታ ነው። ሲነቃ ምን ማድረግ ይችላል? ከተነቃ ይቀራል። ከተነቃ ይቀራል። አዎ። እና ጋይስ ፍንድቅድቅ ያለችዋ ቆንጂዋ በጉጉት እየጠበቃችኋት የነበረችው ልዕልት ይኸውናችሁ ማለት ነው ጋይስ። ንዝንዝ የለ ጭቅጭቅ የለ ፈታ ሁልጊዜ ፈታ ዘመሬ ነው ነት እየደወለች ለምንድን ነው አብርሽ እንደዚህ የምትሆነው? ለምንድን ነው የምትደበረው? ለምንድን ነው የሚደብርክ? ለምንድን ነው እንዴ ውጣ ይብላ ንቅል አድርጋ ነው ወጣች። እንዳይዘው በጣም አመሰግናለሁ። አሰልቺ ይሆናል ላይፍ ሁሌ ጭቅጭቅ፣ ሁሌ ንትርክ፣ ሁሌ የሆነ ነገር ሲሆን መግባባት የማይቻል ነገር ከሆነ በዛ ላይ ጊዜ ማጥፋት ተገቢ አይደለም። በቃ ጊዜህን እያጠፋው ነው። በዛው መቼም ማይገኝ ነገር ያውም ማለት ነው። በጣም አረጋግቻት ነው ዛሬ የመጣችው እንጂ ከዛ በፊት እየደረሰብኝ በነበሩት ነገሮች በጣም ተናዳ እያንዳንዱን ሰው ቤታቸው ሄጄ እፈነክታለሁ ብላ ማለት ነው። እኔ ፍቅር ተረጋጊ፣ በቃ ሁሉንም ነገር ለኔ ታዩ በቃ ምናምን ነገር ብያት ነው እንጂ እንደሷ እንደ መጀመሪያ ሞራሏ ቢሆን የኔ ጨርሳቸዋለች። ሁሉንም አጠገብ የነበሩትን ሰዎች እንዳለ ማለት ነው። በታመንኩት አይምም ደግሞ በብዙ ነገር እንግዲህ እንትን እያለች እየተጨነቀች የነበረች ልጅ ናት። ፍቅርዬ ከልብ አመሰግናለሁ። ፍቅርዬ ወይ ወይ የኔ ዓለም ወይ ወይ እኔ ናፍቄሻለሁ አላፍቅሽም ወይ አብርሽዬ ወይ ወይ የኔ ዓለም ወይ ወይ እኔ ናፍቄሃለሁ አንገናኝም ወይ ከዛስ አላውቅም። እሺ ለማንኛውም ጋይስ ፍቅር አይናፋር እያጫወታት ነው አይደለም። ለምሳሌ እንዴት ነው ከረጅም ጊዜ በኋላ ነው ካሜራ ጋር የመጣ ነው እና ደግሞ ያው አለ አይደል ከመጀመሪያ ፍቅራችሁ ጋር ስትገናኙ እንዴት ነው መላቅድስቱ ይጠፋችኋል። እንትን ተባተሽኩ ፍቅር ባይዘው ይገባል። እንደውም ተረጋግቼ ነው እያወራለሁ። ጋይስ ልንገራችሁ የምሬ ነው። አንድ ማች የሚያደርገን ነገር እኔ እና እሷ ምን እንደሆነ ያውቃላችሁ። እኔ እና ፍቅር ምንድነው? ፍቅር አንድ ሴት ልጅ አላት፣ እኔ አንድ ወንድ ልጅ አለን። አንድ እኩል ነን። ስለዚህ በትብብር ሁለቱን ማምጣት ማሳደግ ነው ማለት ነው። ስለዚህ ጋይስ ተስማምተናል እኔና ፍቅር። ከዚህ በኋላ እንግዲህ ፍቅር ከተነጋገርናችሁ ነገሮች ወደ ኋላ አንልም። አሳምኜ ነው ያመጣሁሽ። ማንንም ሰው እንግዲህ እጅ እንዳታነሽ ማንንም ሰው ላይ ማለት ነው። ባይዘው እኔ ቃልም ገባልህ ማለት ነው። ካከበሩኝ አከብራቸዋለሁ፣
እነሱ ያሳዩኝን ልክ ነው ማሳያቸው ከማንም ጋር ከነሱ ጋር ነው ላይፌ ላይ ማለት ነው። ሶ እነሱ ሲሆኑ ደግሞ በአንተ ሲመጡብኝ ደግሞ እስካሁንም ዝም ያልኩት አንተ ዝም ስላልከኝ ነው። ሶ ዛሬ ስለኩ አልወድም አረ ዛሬ ነው እንዳለ ቅብብልክ ምን አለ መሰለሽ እኔ እና አንቺ ነው ወደኔ ነይ አይሁን እስኪ ጋይስ ዝም ብላችሁ ስታዩ ማለት ነው የሆነ ፍቅር አልሸፈታችሁ እረባብርሽ ማይዘው ማለት ነው ፍቅር ማይዋሽ አንድ እውነት እንንገራቸው። እሺ ምንድነው? ላይ ጠጋቤ እንዳው ላወራቸው የምፈልገው ነገር አለ። ምንድነው? ፍቅር የሚለውን ስም ማን አወጣልሽ? አንተ እየቀለኩ እንዳይመስላችሁ ጌታን እኔ ነኝ ያወጣሁላት። ባይ ዘ ዌይ እንዴት ነው ልጅ እያለን ፍቅር ብዬ የጠራኋት እኔ ነኝ። ከዛም በኋላ ነው ሁሉም ሰው ፍቅር ማለት የጀመረው ማለት ነው። የመጀመሪያ ስሟ ፍቅር አልነበረም። መንገድ ትችያለሽ? ቢታኒያ ነው ስሜ ቢታኒያ ነበር የመጀመሪያ ስሟ ማለት ነውና ልጅ እያለን አብረን በነበርን ሰዓት ነው ፍቅር ብዬ እኔ ስም ያወጣሁላት ማለት ነው። እግዚአብሔርን የምሬ ነው። እሺ እየዋሸሁ አይደለም። እግዚአብሔርን ብዬ መቼም አልዋሽምና ከዛም በኋላ ነው ሁሉም ሰው ፍቅር የመታወቂያ ስም ይሆናል። አብርሽ ባወጣልኝ ስም ጌታም በይ የመታወቂያ ስምሽ ነው። እና እየዋሸኋቸው አይደለምና በጣም የሚገርም ስም ነው ያወጣሁላት። የዛሬና ያርገውና ሁለታችንም ሳንወልድ በፊት ብዙ ላይፍ አለን። ወደዛ ወደ ኋላ ከሄድን መለቃቀሳችን ነው። ስለዚህ ሁሉንም ነገር ትተን እኔ ደግሞ ብዙ ነገር አሳልፈናል ስትል ራሱ የሆነ ጥሩ ስሜት አልተሰማኝም። ታውቃለህ? አላወራው እሺ የሚረብሽ እስከሆነ አላወራውም እውነት። እና ግን ልጅነት ደስ ይላል በጣም የልጅነት ትውውቅ፣ የልጅነት ፍቅር፣ የልጅነት ደስ ይላል። ባይዘው የምሬ ነው እውነት። አንዳንድ ጊዜ መስመር እንስታለን፣ ከመስመር እንወጣለን። ባይዘው የመጀመሪያ ፍቅር ካለ የመጀመሪያ ትውውቅ ካለ ጊዜ ሊወስድ ይችላል። 10 ዓመትም 5 ዓመትም ዞሮ ግን መገናኘቱ አይቀርም። እያያችሁ ነው። አንድ ላይ ስታድጉ አንድ ላይ ብዙ ነገር ካሳለፋችሁ ብዙ ነገራችሁ የምትተዋወቁ ከሆነ መቼም አትለያዩም ይሆናል አይደል? ምን ሆነ ውስጣችሁ የሚቀር ነገር ይኖራል። ቻሌንጆች ሊኖር ይችላል ምናምን። ህይወት ሞልቶ አይሞላም። ብዙ የህይወት ጉዞዎች አሉ። አንተም በራስህ እኔም በራሴ ብዙ የምናሳልፋቸው ስትራግሎች አሉ አይደል? ሆነም ቀረም ግን ካንተ ጋር ያሳለፍኳቸው ነገሮች አሉ። አሁን የዛኔ ማሳልፈውና አሁን እያሳለፍኩት ያለሁት አንተም እንደዛው የተለያዩ ነገሮች ናቸው። ግን ደግሞ አንድ የሚያረጋቸው ነገር አለ። ያ ደግሞ ውስጣችን ያለው ስሜት ነው። እሺ ፍቅር ያኔ ስንት ዓመትሽ ነበር? ታጣሽ ዛሬ እውነት ለመነጋገር ነው የመጣሁት ጋይ እያንዳንዱ ነገር እውነት ለማውራት ነው የመጣሁት እና ስንት ዓመትሽ ነበር? ጌታን እየቀለድኩ አይደለም 15 የዛሬ ስንት ዓመት ነው? ኦልሬዲ ጋይስ እኔና ፍቅር በጣም ረጅም ዓመት ሆነን ግን ደግሞ የልጅነት አእምሮ ደግሞ አንድ የተጫነበት እንደ ሚሞሪ ነውና አይረሳም ብዙ ነገሮችንና አንቺ እንኳን በትረሺ የማረሳቸው ብዙ ነገሮች አሉ። አላረሳም የምሬ ነው እውነት። እኔ ደግሞ በእድሜ በልጣት ስለነበረ ከክላስ በምትወጪበት ታይም በር ላይ ቁጭ ብዬ እንደ ወላጅ እኔ ነኝ የምጠብቃት የነበረው። ሰው ወላጁ ነው አይደለ ልጅን ተማሪን ለመውሰድ እንትን የሚለው። እኔ ግን በር ላይ የሄድኩኝ ትምህርት ቤት በር ላይ ጠብቂያት ወደ ቤት መውሰዳት ነው የነበርኩ። ግን ወደ ቤት ስላችሁ በር ላይ አላደርሳትም። እሱማ ጌታሪ የምሬ ነው። ግን አንዳንድ ጊዜ ማለት ነው እንደዚህ አድገን ምናምን ራሳችንን ስታይ ምን አይነት ስሜት ይሰማሻል? ኢየሱስ ይሄ ልጅነት የሚባለው ነገር ማለት ያኔ ልጅ ሆነ ለማደግ በጣም እንጓጓ ነበር አይደል? አሁን ደግሞ አድገን ያ ጊዜ ነው የሚናፍቀን። ያልተመረዘ አይምሮ፣ ይሄ ተንኮል ሳታስቡ የሆነ ነገር ንጹህ ፍቅር ነው ለሰው የምትሰጡት። ማለት አሁን ለምሳሌ አንድ ሰው ስትወዱት ማለት ከዛ ሰው ምን አገኛለሁ ብለህ ሳይሆን አንተ በቃ ደስ ስላለክ ነው ያንን ሰው የምትወደው የምታፈቅረው፣ ለዛ ሰው ብዙ ነገር ልታረግ የምትችለው ማለት ነው። እና በቃ በንጹህ ፍቅር በረዶ ይጋብዘኝ ነው በቃ ዛሬ ማዝናናሻለሁ ብሎኝ እስከ ቤት በረዳችንን እንትን ግን ማለት ነው የምሬን ነው እውነት። ቅድም ስትናገር ምን ተረዳኝ መሰላችሁ? ምንም ያልተመረዘ አእምሮ ያለችው ነገር እውነቷን ነው። እኔም በቃ ነጭ ወረቀት ነኝ፣ እሷም ነጭ ወረቀት ናት። በቃ ምንም ነገር አናውቅም ምናምን
ግን በቃ የዛ ታይም የነበሩት ነገሮች ግን ስቲል ነው እስከዛሬ ድረስ አምሯችን ላይ የሆነ ነገር ፈጥሮ ቀና ነበር። አለቅስ ነው ህፃን ነበረችና እኔም ይመስለኛል በጊዜው በቃ ትንሽ ነገሮች ያራራቀን ልጅም ሆኗም ትንሽ አለመብሰሏም ምናምን ሊሆን ይችላል ብዬ አስባለሁና ዛሬ ላይ ግን እንደዚህ ትልቅ ሰው ሆና ምናምን የልጅ እናት ሆና ምናምን ሳይት እኔ ራሴ አባይዘው አይደለም እኔ ራሴ አላምንም እኮ እኔ ልጅ አለኝ ኧረ የለኝም ነው ምን የምሬ ነው እና እንኳንም አንድ እኩል ሆነን ለማንኛውም አረ ነገ ደግሞ ልጆቻችን እኩዮች ነው የሚሆኑት አዎ አይደል አንቺም ቅር ይልሽ ነበር እኔም ቅር ይለኝ ነበር ግን አሁን አንድ እኩል ስለሆነ ተቻችለናል አይ ቀርም አይለኝም ያንተ ልጅ ባሳደግም ችግር የለውም ምክንያቱም ቀጣይ ልጆች ስለምንወድ የመጀመሪያ ልጃችን ይሆናል ግን ደግሞ የሁለታችን ሲሮ ደግሞ ሞሮ ፋሪት ነው ረብጭ ማባጂ ሳስበው በጣም እየተገረምኩኝ ነው ያለሁትና ግን ለመልካም ነው ሁሉም ነገር ለመልካም ነው ባይዘውና እንኳንም አለፉ እነዛ ቀናቶች ባይዘው እስቲል ነው የኔና አንቺን አንድነት የሚወድ ኦዲየንስ እንዳለ ታውቂያለሽ? አዎ እንዴ ከድሮ ጀምሮ ያኔ ዩቲዩብና ፍቅር ከጀመርንበት ታይም አንስቶ እስከዛሬ ድረስ የኔና የሷን አንድነት የሚፈልግ ኦዲየንስ አለና አራ ብዙ ይለኛል በጣም ነው የምገረመው እንዴ መንገድ ላይ ምናምን ባይዘው የሚያገኘኝ ሰው ማለት ነው ያብርሽ ሚስት ነበር ሻንሻ ባንተ ነው የሚያውቁኝ የምር ብዙ ሰው ያው በመጀመሪያ ማይታወቅ የለምና ብቻ አለፉ እነዛ ታይሞች ግን ደግሞ እድሜና ጤና ይስጠን እንጂ እንግዲህ ያው አለን አሁንም የሰው ልጅ ዋናው ጤና ነው ዋናው እድሜ ነው ገና ብዙ እናያለን ይሄ ገና ትንሹ ነው ዛሬ ገና በትንሹ ነው የተገናኘ ነው ነገ ከነገ ወዲያ ደግሞ የራሳችን ላይፍ ኖሩን እንዴ ፍቅር እንዴ የማይሆነውን አንቺ ተረስራትሽ ነው ጥናጃም ሰነስራት አይቻልም ዛሬ ምንም ነገር አይፈቀድም ምንም ተነጋግረን የመጣነው ታውቁ ዋጩ እንዴ ፍቅር ታውቁ በቃ የደስታ እኮ ነው ከሌላ ነገር አይደለም ለምን ተሰማሽ ማለት አሁን ሌላ ሰው ቢጠይቀኝ ልቀበል እችላለሁ ይሄን ጥያቄ አንተ ግን ስጠይቀኝ አልቀበለውም ለምን ተሰማሽ ሪል ግን ፈገግታሽን ማየው ማለት ነው ከኔ ጋር ሳይሽ ነው ሪል ትክክለኛ ስሜትሽን ማየው የምሬ ነው እውነት እና ሌላ ቦታ ላይ እያስመሰለሽ ይዋሽሽ ነው የሚመስለኝ ያረ በቃ እውነት ተሳሳትኩ ተሳሳልም አልተሳሳትኩም ማለት ነው ጊዜ ፈታኝ ልኮራብሽ ምናምን አይደለም ግን አይ ተቆራብኝ ትክክለኛ ስሜትሽን ማየው እዚህ ነው በጣም እያፈርኩ ነው እኔ ካሜራ እንደዚህ በታፍር ያላቅም እያሳፈርኩኝ እንዴ አይደለም ጋይስ ከኔ ጋር ስትሆኝ ብር ቢያሳፍርሽ ሌላ ቦታ ላይ አይናውጣ አይደለሽ እንዴ አይደለማ እንደ ቦታው እኮ ይለያያል እንደ ቦታው ከዛ እንደ ሰው አብረኝ እንዳለው ሰው ከዛ እንደዛ ሰው ደግሞ ንግግር ገባ እኔ እግዚአብሔርን በህይወቴ ንግግር ይጠፋኛል ብዬ አስቤ አላውቅም ዛሬ ጠፋኝ አይ ተረጋጊ ኖርማል ነው እና አልኩ ባይዘው ድምጽ ያልተቀየረም ማለት እስከዛሬ የተቀየረው ወይ ሰውነቴ ምናምን እንዴት ነው እንዴ ወፈርኩብሽ አዎ በጣም ወፈርክ እውነት ጥሩ ላይ ነኝ አሪፍ አቋም ጸደቅ ግን ሳትዋሽ ይሻፍርሽ ነበር ከዛ በፊት አብሬሽ ሳለፈ ደስክሻል በፎቶ በቪዲዮ ምናምን ስታይ ቀጥል ነበር ብትዩ አትናደጂም ነበር ትናደጂ ነበር ያስታውቅብሻል እንደምታናደጂ እኮ ያስታውቃል በምትልኪልኝ ስቲከር ማወቅ እችላለሁ እኮ ጋይስ ፎቶም ቲክቶክ ላይ የሆነ ቪዲዮ ከፖስትኩ ያንን ሜንሽን ታረግና ስቲከር የተናደደ ፊት ስቲከር ማለት ነውና ለምን ነው ኬሚስትሪ የምታወጣው ግን ለምን ነው እንደዛ የምታረጊው ለምን ሪል ስሜትሽን መናገር ነበርሽ ምንም ስለተናደድኩ ነው የተናደድኩት እንጂ ሌላ ጋይስ በቃ እንዴ ሰው ያለ ምክንያት አይናደድም ማለት እንዴ አብርሃም መታህለው ንቅ ነው ማረግ እረፍ አረ ባንቺ መታነቅ እኮ መታደል ነው እግዚአብሔርን ይሄ በሽታ መድኃኒትም የሆነ ሰው ታውቃላችሁ
እና ያናደደኝና ደግሞ ልቤን ያቀልጠዋል። አይ እኔ ያቀለጥኩት ምናምን ሳይሆን እድለኝነት ነው። በፍቅር መታነቅ ማለት ነው። እነቂኝ እንደው መታነቅ ፈልጋለሁ። እነቂኝ። አይ እኔ አንተ የማንቅበት አቅም የለኝም። እነቂኝ፣ ችግር የለውም። ደግሞ ቁመት ረዝሟልና ሂላይ ትላለች ነው ወይንስ ኖርማሊ ቁመትሽ ረጅም ሆኖ ነው? አይ ቁመቴም ረዝሟል። አልወፈርኩብህም? ወፈረሻል። የእውነት አዎ። ምን እየበላሽ ነው? ምን ይበል? ምቾት ነው። እንደው ከዚህ በላይ ወፍር ነበር። ያንተ ሀሳብ ንዴት ምናምን ነው እንጂ ወፍር ነበር። አሪፍ። አዎ። የኔ ሀሳብማ እንዲወጣ አልፈልግም። ሁሌም በህይወትሽ ሁሌም እንድታስቢ ነው የምፈልገው። ሁሌም እኔ ማስወጣት ባልችል ራሱ ማልፈልገው ነገር ነው። የሆነ አንዳንድ ሀሳቦች እኮ ፈልጋር ለማም ታስባቸው ይሄ ስሜት ይሰማኝ ብለክ አይደለም የምታስበው የሚሰማህ የሆነ ስሜት እና ያው ተፈጥሮ የሚያስገድደን ነገር ነውና እኔ አንተም አለማሰብ ብፈልግ ራሱ ነገራቶች የራሴ ስሜት ይገፋኛል። አሁን ምን ማድረግ እንዳለብን ፍቅር ታውቂያለሽ። ዛሬ ሁሉንም ነገር ቁርጡን ለሄርሜላም ለሩታም እንነግራቸዋለን። ከዛ ለ15 ቀን ይሁን ለሳምንት ጠፍት ስልካችንን እናጠፋለን፣ ከሚዲያ እንጠፋለን። አለቀ። የምር ለማን ብለን ምን ጠፋው? ከሚዲያ እንጠፋ ያ ከሚዲያ እንጠፋም። የሄድንበት ቦታ እንዳለ እንቀርጥላችኋለን። ሰላም አፍቆኛል። የምር ነው ወይ? እኔም ባይዘዌ ከአንዴ በላይ መገናኘት አልፈልግም ከነሱ ጋር። ከዛ ሁለቱንም በአንድ ቀን ደግሞ ብናገኛቸው በጣም አሪፍ ነው እኮ። ዛሬ እኮ ሁለታቸውን እንቀጥርኳቸው ቀጥራቸው እንዴ? ውሸታው የእውነት ቅድም ሳወራ ቀሌ ነበር መሰለኝ። የምር ነው ይመጣሉ። ሁለቱም እኔ እኮ ይመጣሉ ምናምን ስትል ተራ በተራ የሆነ ነገር ምናምን ነው መሰለኝ። ኧረ አሁን አድመዋለሁ ሁለት። ስለዚህ አሁን አንቺ ከጎን ሆነሽ ትልቅ የጦር እሳቱ እያልኩ ነው ብላ የጦር ካምፕ ውስጥ የገባ ነው። ሁለቱንም ተራ በተራ እንደዚህ እንይዝና ማለት ነው ተኩሽ ቶሎ አዎ እንጂ ማለት ነው እንዴ ሁለቱ አንድ ሆነዋል። እንዴ ትላንትና እኔ ሲስተር ምን እንዳሰበች አላውቅም፣ አጣምራልኛለች፣ አስታርቃቸዋለችና እያየሁ ነበር። ስለዚህ ጋይስ አሁን ሲመጡ ፍቅር በጥሞና ነው የምናወራቸው። እሺ በጥሞና በተረጋጋ መንፈስ እሞክራለሁ አይደለም እሞክራለሁ። የምሬን ነው። እውነት አልገባልህም እንዴ? ለምን እሞክራለሁ? እንዴ ለመታወቅ አንቺ መሆንሽን እንኳን ያውቁም። ሌላ ሴት ነው እየጠበቁ ያሉትና አይ ከዋሰ ደግሞ ጭራሽ እኔ እንደው ስለማያውቁ ደግሞ ማለት ነው እኔ ሲያዩ የሆነ የሚናገሩት ንግግር አለና ምን አይነት ስሜት ይሰማቸዋል ነው? ምን አይነት ስሜት የሚሰማቸው ይመስልሻል ልክ ሲመጡ? አንደኛ የድንጋጤ፣ ሁለተኛ ግራ የመጋባት፣ ሶስተኛ ደግሞ ይሄ ዝም ብሎ አፋቸው ላይ የመጣውን ነገር ይናገራሉ። ስለዚህ አንቺ ደግሞ ለነዚህ ነገሮች መልስ ማዘጋጀት መቻል አለብሽ ማለት ነው። ስለዚህ እንደዛ ሲሆን ደግሞ ይሄ እንዴት ነው ማይሆንም መመላለስ ሳይሆን በቃ በጥሩ መንፈስ እናወራቸዋለን። ላንተ ብዬ ይሁን ግን ፍቅር በጣም ትቸኩያለሽ። ያንን ደግሞ ያየሁት ባለፈው በስልክ ከወራሁሽ በኋላ እንዴ ካልሄድኩባቸው ያልሽ ቀር ማለት ነው አይደለም። እልህ ይዘኛል እኮ ነው። እኔ ቶሎ ተናዳጅ ነኝ፣ ቶሎ መገነፍል ሰው ነኝና የሆነ በተናደድኩ ሰዓት ደግሞ ያሰብኩትን ነገር ወደ ማድረግ ነው እንጂ ማንንም አልሰማም። ባይዘው አዎ። ግን ደግሞ የሰው ልጅን እኮ አሁንም እኮ ቃል አልገባልህም ብለህ የሆነ ነገር ካሉ ራሴን የሚቆጣጠርበት ኃይል የለኝም። የምር ኧረ ፍቅር እንዴ ኃይለኛ ባህሪሽ አልተውሽም እንዴ? ያኔ ትምህርት ቤት ከልጆች ጋር ተደባድበሽ እየመጣሽ ነው ካልፈነከትኩት ከወንድ ጋር ትጣላ ነበር ባይዘው እንዴ ከወንድ ጋር ትጣላና ምናምን ፈንክታ ምናምን ነበር የምትመጣውና እነዛን ጊዜያቶች ነው እያስታወሽ ያለሽ። ስለዚህ እንጠብቃቸዋለን። ተለያይተውም ሊመጡ ይችላሉ፣ አብረውም ሊመጡ ይችላሉ። አይ ስለታረቁ አንድ ላይ ሊመጡ ይችላሉ። ማሰብ አይከብድም ብቻ ግን ብቻ ሁለታቸውንም ቀጠሪያቸዋለሁ። የቀጠርኳቸውም አንተ ደውለህ አላመኑኝም። አዎ አላመኑኝም ነው እንጂ አንቺን መጥቶ ልጅቷን ማየት እንፈልጋለን አሉ ሁለቱም። ኦኬ እሱ ያልኳቸው ለምን አላመኑኝም? እኔ አሁን ላይ ራሴን ላይፍ ጀምሬያለሁ፣ አዲስ ህይወት ጀምሬያለሁ ምናምን ስላቸው ሊያምኑኝ አልቻሉም። ስለዚህ አንቺን ማየት ነው የፈለጉት። አይተውሽ መመለስ ከቻሉ ኢትስ ኦኬ ደስ ይለኛል። እና ያገቡኝ ነው እንዴ መጡስ? አይተው ነው አይተውሽ ሊመለሱ ቆረ ማለት ሌላ ጭቅጭቅና እንትርክ እንዳያወጡብሽ ብዬ ነውና። አይ እነሱም ይፈልጉ አይመስለኝም። እኔም ተንብላ አይመስለኝም። እንጂም በዝምታው ሰው ገዳይ ነው መሆንባቸው።
እየሽ አጨረሰች። አያችሁኛ በቃ እኛ ነን ዳውሩ ከበለቃ ብለን መሸኘት ነውና ለዛ ነው ጋይስ። ለማንኛውም ትንሽ ደቂቃ እንታገሳቸዋለን። ስንት ሰዓት መሰላችሁ የቀጠርኳቸው? እስካሁን ድረስ ያረፈዱበት የሆነ ምክንያት ኖሯቸው ነው። እንትን ነው ምን እናርጋታለን? ልክ ስናያት ልጅቷን መጀመሪያ አንቺ ጆን ስትጂ እኔ በቦክስ መጣል እየተነጋገርን ስለዚህ ነገር ስለዚህ ምክክር ላይ ናቸው ያሉት። ምክክር ላይ እኔ እንኳን ለገንፎ ተራራ ለምንም አንጨነቅም። ሰባት ሞት መጣቢው አንዱን ግባ በለው። ፍቅር ገጣሚ ፍቅር ባይዘው ግጥም ላይ በጣም ጎበዝ ናት። ግጥምና ዜማ ላይ ማለት ነውና በጣም አዲስ ስራ ጠብቁ። በሚገርም ስራ ፍቅርን እንጠብቃታለን። ወይ በግጥም ወይ በዜማ። አረ በትልቅ ስራ በፍጭም አልሰጥህም። ሰርፕራይዝ እንድትሆን ነው የምፈልገው። ፍቅር አቀም ብለሽ መጥቶልሽ አንድ ላይ ፍቅር ዳይስቱዋ እነሱ ናት የምንጠብቀው። ይምጡ በተረጋጋ መንፈስ ነው የምታወራቸው። የምሬን እውነት በተረጋጋ መንፈስ። እኔ ልክ የማቅሰው ነኝ ከተናገረኝ